የዲኤን ምርመራ ተሰረቀ። ወይዘሪት ባዩሽ አሰረቀችው ከዶክተር ጋር ተመካክራ እና ሁሉም ሰው ደንግጧል። ከዚህ በፊትም ወይዘሪት ሜላት ሀና ልጅ አይደለችም ብላ ነበረ። ሀና በጣም ደንግጣለች። ይሄ ውጤት ያው እርግጠኛ ሆና ነበረ ያሰበችው ሀና እንግዲህ እኔ እርግጠኛ ነኝ ብላ ለአሴርም ተናግራለች። ለሰላምም ለምናሴም ለአቶ መስፍንም ተናግራ ነበረ። እርግጠኛ ሆና ነበር የተናገረችው። ምክንያቱም እርግብ የሀና ማንነት ሁሉንም ሰርቃ ስለነበረ ሀና ናት የሰረቀችኝ፣ የኔ ሂስትሪ ሁሉ የሰረቀችኝ ሀና ስለሆነ ይሄ ሁሉ የኔ ማንነት ስለሆነ እኔ ትክክለኛ ልጃችሁ ነኝ ብላ ራሷን አስተዋውቃ ነበረ። ቢሆንም ግን ባዩሽ ከዶክተር ጋር ተመካክራ ውጤቱን እንድሰረቅ አድርጋለች። ውጤቱ መጥቶ ነበረ ግን ተሰርቋል። ሀና በጣም ደንግጣለች። ሀና አዝናለች። አቶ መስፍንም አዝኗል። ብቻ እንደዛ ነው። ሜላት ደግሞ ከዚህ በፊትም እኔ ልጅ እርግብ ናት ስላለችው በአሁኑ ሰዓት ሀና ላይ ብዙ መከራ እያሳየች ትገኛለች። ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛ አላችሁ ወይ? እግዚአብሔር ይመስገን። ኖላዊ ድራማ ተለቋል። ዛሬ እንግዲህ የዲኤንኤ ምርመራ ወጥቷል። ቢሆንም ግን ባዩሽ እንደ አቀደችው እቅዱን አሳክታለች። እቅዱ እንግዲህ ከዶክተር ጋር ተነጋግራ የሀናን ውጤት ማሰረቅ ነበረ። አሰርቃለች፣ እንድለዋወጡ አድርጋለች። አሁን እንግዲህ ውጤቱ የሚያሳየው እርግብ ልጃችሁ እንደሆነች ነው። ግን መጨረሻው ምን እንደሆነ አይታወቅም። ቢሆንም ግን ለጊዜ ሀና አዝናለች። እርግብ ሆና ተገኘች ማለት ነው ልጃቸው። ወይዘሪት ሜላትም እኔ ልጄ እርግብ ናት፣ ከእርግብ ውጪ ሀሴት የምትባል ሌላ ልጅ የለችም። ሀና ለብር ነው ቤተሰቦች ውስጥ የገባችው። ስለተቸገረች ብቻ ለብር ብላ አባቷ ለማሳከም ብላ ነው ይሁን ብላ ያደረገችው። ቤተሰቦቻችን ለማበጥበጥ የመጣችው ልጅ ናት ብላ ከዚህ በፊትም ስሟን አጥፍታ ነበረ። ሀና ላይ ጦርነት ከፍታ ነበረ እና ባዩሽን በራስ መተማመን ለእርግም ዝም ብለሽ ስራሽን ብቻ ስሪ፣ እኔ አስተካክላለሁ። አንቺ አሁን ወደ ሀና ቀርበሽ ያው ጥሩ ሰው መስለሽ ለሀና ጥሩ መሆን አለብሽ ብላ ነው ያወራችሁ። ይሄንን አቅዳ ነበረ። እቅዷ ግን ተሳክቶለታል። ሀናም ልቧ ተሰብሯል። እንደገና ደግሞ ባለፈው አቶ መስፍን ነበረ በር የከፈተለት ለባዩሽ። በጣም ነበረ እየደነገጠችው ስራዋን ስለምታውቅ የምታደርገው ነገር አታ ደንግጣ ከዛ ቤት ወጣለች። ተፋጠጡ። ምን ሆነሽ ነው የደነገጥሽው? ቁጭ ብለሽ እስኪ እናውራ ብሎ እንኳን እሷ ግን ስለደነገጠችው ያደረገችው ስለምታውቅ ቶሎ ነው ሮጣ የሄደችው። ያው ታውቃላችሁ ከወይዘሪት ሜላት ጋራ ጓደኛ ናቸው እና ውሸቷን ልታጅል ነበረ የመጣችው። ግን መጨረሻ ላይ አቶ መስፍን ስታይ የኔ ውሸት ልጋለጥብኝ ነው ብላ ፈርታ ሮጣ ሄደች። ግን ወዳው ደግሞ ቤተ ክርስቲያን ሄዳለሁ ብለሽ አታለሽ ነይ ውጪና እናውራ፣ ማስተካከል ያለብን አለ ብላ ለእርግብ ተናግራ፣ እርግብን በጠዋት ከእንቅልፍ እንኳን መነሳት የማትወድ ልጅ ግን ደግሞ ለብር ስትል ይሄንን ነገር ለማስተካከል ስሉ አንድ ላይ ተገናኝቶ አውርቷል። ያ ጊዜ ግን ሀና አይታለች። ሀና እነሱ አንድ ላይ ስታያቸው በጣም ነበረ የደነገጠችው። እንዴት ይሄ ሊሆን ቻለ? ከዚህ ጋር ደግሞ ምን አስቦ ነው? ምን እየጠነሰሱ ነው ብላ ነው ያሰበችው። ለአሴሪን ከሷ ጋር ከሀና ጋር ነበረ። ግን ሀና ይሄንን ምስጢር ለራሷ ብቻ ነው ወጥ አድርጋ የያዘችው። ግን ሆስፒታል ሲሄዱ እዛ ምርመራ ቦታ ሲሄዱ ብቻ ነው እርግብ ማንነቷን እንደሰረቀችው እሷ እንደሆነችው ያሳወቀችው። እና ብቻ አሁንም ቀረ አሴር ለሀና በጣም ይቆረቆርለታል። እኔ አሁኑን ሂጄ የሆነ ነገር ላድርገው፣ ይህን ምርመራ እንዲከሽፍ አደርጓለሁ ብሉ እንኳን ሀና ፈቃደኛ አይደለችም። እና አሴርም ለጊዜ ተናዶ ነበረ። እንደውም ለአሴርም ብዙ ቃላቶችን ተጠቅማ አሴርን ተናግራለች። ያው ደሃ እንደሆነ ነው የተናገረችው።
እሷ ግን የሰው ማንነት ሰርቃ ወደ ሀብታም እየቀረበች የሰውን ብር ለመስረቅ እየተዘጋጀች ልጅ ናት። ከዚህም በፊትም ሰርቃለች። ወይዘሪት ሜላት 70,000 ማለት ብዙ ነው ወስዳለች ማለት ነው። ግን አሁን ደግሞ ባዩሽም የውጤቱን ስላሰረቀችው አሁን ደግሞ ልጃቸው ከተባለች ብዙ ንብረት ልታገኝ ትችላለች እና እንደዛ ነው። ሀና ግን ለጊዜ ብታዝንም እሷ አባት አለ። ግን ሀና ያናደዳት በውሸት ማንነቷ በቁማ መሰረቋ ነው እንጂ ሀና የሚወዳት አባት አላት። ምንም ሳይጎደላት ያሳደጋት አባት አላት እና ሀና ምንም ነገር አይሰማትም። እንደገና ደግሞ እንደ ወንድም የሚያያት አሴርም አለ። የሰላምና የምናሴ ፍቅር ግን አይቀየርም። ከዚህ በፊትም ቃል ተገባብቷል። አንቺ ተመርምረሽ ምርመራ እንኳን እህታችን እንደሆንሽ ባያሳይ እንኳን እኛ ያንቺ ያለን ፍቅር ያንቺ ያለን ቦታ መቼም ቢሆን አይቀየርም። እኛ ድሮም እንወድሻለን፣ ዛሬም እንወድሻለን። አንቺን ደግሞ ጠንቅቀን እናቅሻለን። አንቺ ጥሩ ሴት ነሽ። እንደገና ደግሞ ህይወትን ያዳንሽ አንቺ የኔ ባለውለታዬ ነሽ። ከዛም በላይ ደግሞ እህቴም ነሽ ብላ ሰላም ቃል ገብታለታለች። ስለዚህ ውጤቱ እንኳን ቢሰረቅ ነገ ደግሞ ማንነቱ ስለማይቀየር ለጊዜ እንጂ ባዩሽ ይሄ ነገር ብታደርግ እንኳን እርግብ ለጊዜ እንጂ ከዛ ቤት ትባረራለች። ሀና ደግሞ ልጃቸው ሆና ትቀራለች ማለት ነው። እንደዛ ነው ቤተሰቦቼ። አቶ ኖላዊ ደግሞ ሀና ያው ፈራው ስትል ለምርመራ ጊዜ ምን ሆነሽ ነው የፈራሽው ብሎ ሲጠይቃት እንኳን ሀና ልትነግረው አልቻለችም። ብዙ ነገሮች የሚያስጨንቅ ነገር አትናገርም ሀና ለአባቱ። ምክንያቱም አባቱ እየታመመ ስለሆነ ይጎዳብኛል፣ ይደነግጣል ብላ ስለምትፈራ ነው። እንደዛ ነው። ግን ቢሆንም ለአሴር ራሱ እየተናገረች እኔ በጣም ያስጨነቀኝ ነገር ለአባዬ እንዴት ወላጅ አገኙ ብዬ እነግረዋለሁ፣ ይሄ ነው በጣም ያስጨነቀኝ ብላ ለአሴር ተናግራለች። እንደገና ደግሞ ወላጅም እንዳገኘች ለአሴርም ተናግራለች። አሴር ሆስፒታል ድረስ ነው አብሯት እየሄደ እና እንደዛ ነው። አሁን ደግሞ ባዩሽ እንደዚህ ያደርጋለች። ባዩሽ ግን በቅርቡ የእሷ ስራ እንደሚጋለጥ ተስፋ አለኝ። ምክንያቱም ሀና አይታለች አብሮ ቆሞ ሲያወሩ ከእርግብ ጋር ማለት ነው። እና አቶ መስፍንን ስለመጣ ጥሩ ነገር ነው፣ ይጠራጥራታል። ባለፈው ስለደነገጠች ለምንድን ነው ደነገጠችው፣ የእሷ ነገር ምንድን ነው ብሎ ሊያጣራት ይችላል። እንደገና አቶ መስፍን ሀና እንጂ እርግብ ልጅ አይደለችም ብሎ ተናግረዋል። እኔ ሀና ውስጤ ነግሮኛል ሀና ልጄ ናት ብሎ ማለት ነው። እርግብ ግን ምኗ አይመችም፣ ልጄም አትመች። ቤተሰቦች ደህና ሁኑ። ኖላዊ ድራማ ይሄን ይመስል ነበረ። በላይክ ሰብስክራይብ ያደረጋችሁ ቤተሰቡ ሁኑ። ደህና ሁኑ። ቀጣይ ድራማ እስከመለቀቅልን በተስፋ እንጠብቃለን። እንግዲህ የሀና መጨረሻ ምን ይሁን፣ የእርግብ መጨረሻስ ምን ይሁን? እስከ መጨረሻ እስኪ አይቴን ደግሞ ምን እንደሆነ እናያለን ማለት ነው። ደህና ሁኑ። አመሰግናለሁ።